ቭላድሚር ፑቲንን የሚያጅቡ ተጣጣፊ ጄቶች ኢትዮጵያ እጅ ገብተዋል። ጥብቅ ጥበቃ ከሚደረግላቸው የዓለማችን መሪዎች መካከል አንዱ የሆኑት ቭላድሚር ፑቲን ወደ ተለያዩ አገራት ጉዞ ሲያደርጉ በጦር ጄቶች ታጅበውና ተከበው ነው። ፕሬዝዳንቱን ከሚያጅቧቸውና ከሚተማመኑባቸው ጄቶች መካከል ዋናው የኢትዮጵያ አየር ኃይል ታጥቆታል። ፑቲን ከሚተማመኑባቸው ጥቂት እጅግ ታዋቂ ጄቶች መካከል አንዱ ሱኮይ 35 ነው። ይህ ሽንጠረጅም ጄት ኢትዮጵያ ታጥቀዋለች። ፍጥነቱ የአቦ ሸማኔ፣ አቅሙ የፈረስን ጉልበት የሚያስንቅ፣ ጠላትን ሲያደባይ የማያስተርፍ፣ ከአፉ እሳትን የሚተፋ፣ የሚገዳደረው ያልተገኘ ተዋጊ ጄት ነው። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለውም ሲሆን በሰዓት ከ3500 ኪሎ ሜትር በላይ መምዘግዘግ ይችላል። ይህ ማለት ከቢሾፍቱ አየር ኃይል ግቢ ተነስቶ አስመራ ለመድረስ የሚፈጅበት ከ20 ደቂቃዎች ያነሰ ነው እንደማለት ነው። በእርግጥም የኢትዮጵያ ሰማይ በእሳት አጥር ታጥሯል። ማንም ጀብደኛ ተነስቶ ሊደፍረው በማይችልበት ደረጃ ላይም ተደርሷል። ባለፉት 2 ዓመታት በዩክሬንና በኢራን ቴሄራን ታላቅ ጀብዱን የፈጸሙት ሚሳኤሎች፣ ጄቶችና ድሮኖች ኢትዮጵያ እጅ ገብተዋል። ኢትዮጵያ ከራሺያና ኢራን እኩል ታጥቃለች። ካይሮም ሆነች ሚጢጥየዋ ኤርትራ የኢትዮጵያን አየር ክልል የማይዳፈሩበት ሁኔታ ተፈጥሯል። ነገሩ ለወዳጅ ብርታት፣ ለጠላት ደግሞ ብርክ የሚያስይዝ ነው። የአየር ኃይሉን 9ኛ ዓመት ክብረ በዓል ተንተርሰን አየር ኃይሉ የታጠቃቸውን እጅግ አስገራሚ እጅንም በአፍ የሚያስጭኑ ዘመናዊ ጄቶችንና ሚሳኤሎችን እንቃኛለን። ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትሆኑም እንጋብዛለን። ኒውክሌር ለመታጠቅ እንቅስቃሴ የጀመረችው ኢትዮጵያ ከኒውክሌሩ ቀድማ አስፈሪ ሚሳኤሎችን በእጇ እያስገባች ነው። ሚሳኤሎቹ አሰብን ወይንም ደግሞ የባህር በሩን ጥያቄ ታሳቢ በማድረግ የተገዙ እንደሆኑ ወታደራዊ መረጃዎች ያረጋግጣሉ። ሽንጠረዥሞቹ 360 ዲግሪም የሚተጣጠፉት ሚሳኤሎች በቅርቡ አዲስ አበባን ረግጠዋል። ኢትዮጵያን ከሀያላኑ እኩል ወታደራዊ ትከሻ ያለካኩ በሚልም ይሞካሻሉ። ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ ወር ባደረጉት አንድ ቃለ ምልልሳቸው ኢትዮጵያ 3500 ኪሎ ሜትሮች የሚወነጨፉ ሚሳኤሎችን መታጠቋን እናውቃለን። ባህር ዳርና ደብረ ዘይት በየቀኑ ድሮንና የሚሳኤል ተተኳሽ ይረገፋል ሲሉ የኢትዮጵያን ሚሳኤል መታጠቅ እንዳሰጋቸው ገልጸው ነበር። ሆኖም ወደ ቀይ ባህር ጉዞ የጀመረችው ኢትዮጵያ እነዚህን ሚሳኤል እየታጠቀች ያለችው ለኤርትራ ወይም ኤርትራን ታሳቢ በማድረግ ብቻ አይደለም። በአሁኑ ወቅት ጠላተ ብዙ ከመሆኑ አኳያ ከውስጥም ከውጭም የተለያዩ አካላት አየር ክልሏን ለመጣስ በዙሪያዋ አድብተዋል። በዙሪያዋ ያሰፈሰፉትን ኃይላት ለመበተንና ለመከላከል ደግሞ ረዥም ርቀት የሚወነጨፉ ሚሳኤሎችና ጸረ ሚሳኤሎች ያስፈልጓታል። ከዚህ አኳያ ነው በርከት ያሉ ሚሳኤሎችንና የአየር ትጥቆችን በእጇ እያስገባች የምትገኘው። ኢትዮጵያ በአሁኑ ሰዓት የደህንነት ስጋት ያለባት ከውስጥ ብቻ ሳይሆን ከውጭም ጭምር እንደሆነ ማንም የኢትዮጵያን ፖለቲካ የሚከታተል ሰው የሚረዳው ነው። የአሜሪካ ጦር ከኢትዮጵያ 200 ኪሎ ሜትር ርቀት ጅቡቲ ላይ ሰፍሮ እናገኘዋለን። የግብጽና የሱዳን ጦርም ለኢትዮጵያ ሩቅ አይደሉም። በቅርቡ እንኳን የሱዳን ብሔራዊ ጦር ኢትዮጵያ ድንበር ላይ ተደጋጋሚ የአየር ጥቃቶችን አድርሷል። የቱርኩ አናዶሉ የዜና ጣቢያ ከትናንት በስቲያ ባሰራጨው ዘገባም የሱዳን ጦር በኢትዮጵያ ድንበር ጥቃት መፈጸሙን በፊት ገጹ አስነብቧል። በዚያ ላይ ባኮረፉ ባለስልጣናት ቁጥር የሚፈለፈለው ሸማቂ ቡድን ዛሬም ለኢትዮጵያ ስጋት ያነበረ ነው። የደቡብ ሱዳን ታጣቂዎች ድንበር ቆርሰው ወስደዋል። አልሸባብ ዛሬም አድፍጧል። ሱዳን የኢትዮጵያን መሬት እንደያዘች ትገኛለች። ሸኒያውንም እየተዋጋ ነው። የህወሓትም ነገር የተቋጨ ነው ለማለት የሚያስደፍር አይደለም። ኢትዮጵያ በጎረቤቶቿ ሁሌም እንደተከበረች ናት። የሚያከብሯት ስለሚፈሯት ብቻ ነው። የተዳከመች ሲመስላቸው ግን የሚዳፈሯት ጥቂት አይደሉም። የኢትዮጵያ የአየር ክልል አሁንም ከአደጋ ነፃ እንዳልሆነ አስተያየት ሰጪዎች ይናገራሉ። በህወሓት ጦርነት ምክንያት የኢትዮጵያ አየር ክልል በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች፣ ከግብጽና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጥሱ እንደነበረ በወቅቱ ይወጡ የነበሩ መረጃዎች ያስረግጣሉ። ይህ የሆነው በወቅቱ ኢትዮጵያ ጠንካራ የአየር መከላከያ ስርዓት ስላልነበራት ነው። አሁን ኢትዮጵያ ይህንን አቅም እንዳገኘች በወታደራዊ ትርኢት ላይ አረጋግጣለች።
የአየር ኃይሉ 9ኛ ዓመት ሲከበርም በተደረገው ወታደራዊ ትርኢት ላይ እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶችና ትጥቆች ታይተዋል። እነዚህ ከዚህ ቀደም ያልታዩ አዳዲስ ሚሳኤሎች በቅርቡ የተገዙ እንደሆነ ይገመታል። አንደኛው በትርኢቱ ላይ የታየው ሚሳኤል የቻይናው HQ-6A ሲሆን ሁለተኛው ደግሞ ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ እጅግ አደገኛ ሚሳኤል ነው። ኢትዮጵያ ይህ ሁሉ ሆኖባት ዛሬም ሉዓላዊነቷን ለማስከበር ጠንክራ ለመገኘት እየሞከረች ነው። እነዚህን ሁለት ሚሳኤሎች ያዘዘቻቸው ከአንድ ዓመት በፊት እንደነበር ነው መረጃዎች የሚያመላክቱት። አሁን ላይ በእጇ እንደገቡ ተረጋግጧል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦርም ጭምርት የታጠቀው መሳሪያ ነው። በቻይናው ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6 ሚሳኤል ከመሬት ወደ አየር የሚወነጨፍ የአጭር ከፍታ ጸረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማንኛውም በራሪ ነገር ክንፉን ሰባብሮ ያወርዳል። HQ-6 ጸረ አውሮፕላን አየር መቃወሚያ ስርዓት 4 የተለያዩ ነገር ግን አንድ አይነት ተግባር የሚፈጽሙ አካሎችን ያካተተ ነው። 1 አሳሽና 3 የማስወንጨፊያ መቆጣጠሪያ የያዘ ራዳር፣ 1 ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪም ተገጥሞለታል። አንዱ የማስወንጨፊያ ተሽከርካሪ 2 ተተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ የተሰራ ነው። በሰከንድም ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 1000 ኪሎ ሜትር በሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር ማለትም 39500 ጫማ የሚበር ማንኛውንም አይነት የአየር ላይ ተሽከርካሪ የማውደም አቅም አለው። በተለያዩ ሀገራት ላይም ጥቅም ላይ እየዋለ ይገኛል። ኢትዮጵያም ይህን ሚሳኤል የአየር ክልሏን ለመጠበቅ ተክሏለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ነው የምትተክለው። የኢትዮጵያ የውጭ ወራሪ ኃይል ስጋት አለባት ተብሎ የሚታሰበውም በምዕራቡ አቅጣጫ ነው። በተለይም ከሱዳንና ግብጽ ሊፈጸም የሚችል ጥቃት መነሻው በዚያ በመሆኑ ሚሳኤሎቿን በዚያ አካባቢ ትተክላለች ተብሎ ነው የሚታሰበው። ሁለተኛው የኢትዮጵያ ሚሳኤል በምህጻረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ ሀገር ስለመሆኗ የአደባባይ ሀቅ ነው። ኢትዮጵያ የጦር መሳሪያዎችን የምትሸምተው ከሩሲያ፣ ከቻይና፣ ከቱርክና ከተባበሩት አረብ ኤምሬቶች ነው። ይህን ሂሳር ሚሳኤል የገዛችው ከቱርክ አንካራ ነው ተብሎ ይታመናል። የቱርክ ስሪት የሆነው ይኸው ሂሳር ተብሎ የሚታወቀው የዝቅተኛው ከፍታ ወይም ሎው አቲቲዩድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ እጅግ ዘመናዊና ቄንጠኛ የዓለማችን ግዙፍ መሳሪያዎች መካከል አንዱ ነው። ሂሳር የሚሳኤል ስርዓት ሂሳር A-፣ ሂሳር A+፣ ሂሳር 0- እና ሂሳር 0+ እንዲሁም ደግሞ ሂሳር ዩ የሚባሉ የተለያዩ ቨርዥን ያለው ሲሆን እጅግ ዘመናዊና የወቅቱን የቴክኖሎጂ ውጤቶችን ጭምር የታጠቀና ያካተተ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በ100 ኪሎ ሜትር እና ከዛ በላይ ሬዲየስ ክልል ውስጥ የሚንቀሳቀስ ማንኛውንም የአየር ላይ ተሽከርካሪ የማውደም ብርቱ አቅም አለው። አንዱ ተሽከርካሪ እስከ 6 የሚደርስ ተተኳሽ ሚሳኤል መሸከም የሚችል ሲሆን ራዲዮ ፍሪኩዌንስ እና ኢነርሺያል ጋይዳንስ የአየር መዘወሪያ ስርዓትም ተገጥሞለታል። የመልሶ መከላከል ስርዓት ጥቃት መቋቋም እንዲችል ተደርጎ የተሰራ በመሆኑም በቀላሉ ኢላማውን ለመምታት የሚያዳግተው አይደለም። ሌላው እዚህ ጋር የሚጠቀሰው አየር ኃይሉ የታጠቀው ራሽያ ሰራሽ ጀት ነው። ኢትዮጵያ ከታጠቀቻቸውና ከሰሞኑ የአየር ኃይሉ ባሳየው ትርኢት ላይ ከታዩ ራሽያ ሰራሽ ጀቶች መካከል አንዱ ሱ-25 የሚጠቀስ ነው። ፑቲን ከሚተማመኑባቸው ጥቂት ተዋጊ ጀቶች መካከል አንዱ ነው ሱኮይ 35። ይህ ሽንጠረጅም ጀት ኢትዮጵያ ታጥቀዋለች። ፍጥነቱ ያቦ ሸማኔ ነው። አቅሙ የፈረስን የሚያስንቅ ነው። ጠላትን ሲያደባይም የማያስተርፍ ነው። ከአፉ እሳት የሚተፋ ተዋጊና ተምዘግዛጊ ጀት ነው። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት ከ3500 ኪሎ ሜትር በላይም ይምዘገዘጋል። ሱ-35 በአሁኑ ወቅት በዓለም አቀፍ ደረጃ እንደ አሜሪካው F-15 እና F-16 ካሉ ጄቶች ጋር የሚነጻጸር የጦር ጄት ሲሆን በ3 ቁልፍ ዘርፎች ተወዳዳሪና አቻ የለውም። ጄቱ የተገጠመለት የግፊት አቅጣጫ መቆጣጠሪያ ሞተሮች አውሮፕላኑ በአየር ላይ ፈጣን ባልተጠበቀና ከባድ የማዕዘን ለውጦችን እንዲያደርግ ያስችሏል። ይህም በቅርብ አየር ላይ ውጊያ ወይም ዶግ ፋይት ወቅት ተወዳዳሪ የሌለው የበላይነትን ይሰጧል። በጥቅሉ 12 የጦር መሳሪያ መጫኛ ቦታዎች ያሉ ሲሆን እስከ 8000 ኪሎ ግራም የሚደርስ የተለያዩ የአየር ወደ አየር እና የአየር ወደ መሬት ሚሳኤሎችንና ቦምቦችን
የመሸከም አቅም አለው። ከሩሲያ መንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለ አንድ ሰነድ እንደሚጠቁመው ኢትዮጵያ 6 የሚሆኑ ሱ-35 ተዋጊ ጄቶችን ለመግዛት ውል ፈርማለች። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን የሚያመላክት ነው። ብላክ ሚረር በሚባል የመረጃ ጠላፊ ቡድን ባለፈው መስከረም 23 የተለቀቀው ይህ ሰነድ የላቀ የሱኮይ ተዋጊ ጄቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን ይዟል። በመረጃው መሰረት ተዋጊ ጄት ገዢዎች በሩሲያ ብሔራዊ ምድብ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364 እና አልጄሪያ ደግሞ በ012 ተወክለዋል። ኢትዮጵያ 6 ሱ-35 ተዋጊ አውሮፕላኖችን ለመግዛት ማቀዷንም ይኸው ሰነድ ይጠቁማል። ሱ-35 እጅግ የላቁ ባለብዙ ተግባር ተዋጊ ያላቸው ራሽያ ሰራሽ ጄቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀት የጥቃት ተልዕኮዎች ታስቦም እየተነደፈ ነው። ኢትዮጵያ አሁንም ራሷን ማስከበር የሚችል ጠንካራ ጦር እየገነባች ነው። የሰራዊት ምልመላው፣ የጦር መሳሪያ ዝግጅቱ ቀጥሏል። አውሮፓ ህብረት ኢትዮጵያ የጦር መሳሪያ እንዳትገዛ ማዕቀብ እንዲጥልባት መረጃዎች እንደሚጠቁሙት ኢትዮጵያ ራሷን ለመከላከል የተለያዩ የጦር ታክቲኮችን እየተጠቀመች ነው። የጦር ታክቲክ ማለት የተለያዩ ዩኒቶችን አንድ ላይ የማቀናጀትና ለውጊያ ማዘጋጀት እንደሆነ ይታወቃል። ታክቲክ 4 የተለያዩ መሰረታዊ ጉዳዮችን የሚያቀናጅ የጦር ሜዳ ስልት የመንደፍ ተግባር ነው። የጦር መሳሪያ አቅም፣ ፈጣን እንቅስቃሴ፣ መከላከልና ጥበቃ ናቸው። እነዚህ ሚሳኤሎች የሚያገለግሉትም ለመከላከልና ለመጠበቅ ነው። በአሁኑ ሰዓት በአራቱም የጦር ታክቲኮች ኢትዮጵያ ራሷን እያደሰችና እያጎለበተች ትገኛለች። በዘመናዊ ጦርነት ውስጥ እጅግ አስፈላጊ የሚባለው የጦር መሳሪያ አይነትና የቴክኖሎጂ ደረጃ ነው። በመሆኑም በዚህ ረገድ ራስን በተገቢው መንገድ ማዘጋጀትና ማስታጠቅ የሚኖረው ውጤት ትልቅ እንደሆነ ወታደራዊ ተንታኞች ይናገራሉ። ከዚህ በተጨማሪም የእግረኛ ጦር ሰራዊትን ጨምሮ ሞተሮች፣ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮችና አውሮፕላኖች የሚጫወቱት ሚና ከፍተኛ ነው። እነዚህም በወታደራዊ ትርኢቱ ላይ ታይተዋል። በመሆኑም እንቅስቃሴን ፈጣን ሊያደርጉ የሚችሉ መሳሪያዎችን መታጠቅና አቅም ማካበት ላቅ ያለ ሚና ይኖረዋል። ኢትዮጵያም ይህንኑ እያደረገች ትገኛለች።